ነገር የሚያስለቀቅ ቁጣዎች አሉ። የሰው ቁጣ፣ የሰይጣን ቁጣ፣ የኑሮ ቁጣ፣ የማጣት ቁጣ፣ ብዙ ቁጣዎች አሉ። ኢየሱስ ያድናል። ነገር ግን ስፍራ ላይ ቆም ይላል እግዚአብሔር። እግዚአብሔር ሁሉ ጊዜ የሚዋጋለት ሰው ምን አይነት ሰው ነው? ስፍራው ላይ ስለቆመው ሰው ነው። ስፍራ ከለቀቅ በጣም ከባድ ይሆንባል። ስፍራችሁን አትልቀቁ ይላል እግዚአብሔር ቃል። ቆሞ ይላል። ከቆማችሁ እናንተን የትኛውም ጠላት ሊያሸንፋችሁ አይችልም። የትኛውም ዘንዶ፣ የትኛውም ሟርተኛ፣ ገዳሚ ራሱ ይወጣል እንጂ አንተን ልጥልህ አንቺን ልጥልሽ አይችልም። የቆመ ሰው ያሸንፋል። የቆመ ሰው ያሸንፋል በሉ። ኢየሱስ ያድናል። ሙሴ ቆሞ አታንጫጫዋል። አንተ ቆሙ፣ ቆሙ፣ አትመልከቱ ጠላቶች። የጠላት ድምፅን አትስሙ። እግዚአብሔር በቂ ነው። እግዚአብሔር በቂ ነው በሉ። ይህ የአዲስ ኪዳን ውጊያ ደግሞ ለየት ይላል። ቀደም በብሉይ ኪዳን እግዚአብሔር በመግደል በማስገደል የምታወቀው እግዚአብሔር በአዲስ ኪዳን ደግሞ ውጊያውን ቀየረውና በመገደል ማሸነፍ መጣ። ኢየሱስ ያድናል። የሚገርማችሁ ነገር በጣም የሚገርማል። ኢየሱስ ክርስቶስ በዮሐንስ ወንጌል 19 ቁጥር 30 ላይ it is finished ተፈጸመ፣ ውጊያው ተጠናቋል። ኢየሱስ ያድናል። መስቀል ማለት ትርጉሙ ዝም የሚያሰኝ ማለት ነው። በግሪክ ቃል ሰው የተሸነፈበት ቦታ ማለት ነው። ከባድ ወንጀለኛ ስለ ወንጀሉ ሄደው በመስቀል ላይ ምን ይሆናል? ይሰቀላል። ከዛ በኋላ ሲሞት ከዚህ በኋላ ስለዛ ሰውዬ ታሪክ ይቀጥላል አይቀጥልም ስለሚሉ እነሱ ፊኒሽድ የሰውየው ክሱ ምኑ ታሪኩ ተዘጋ ይላሉ። ኢየሱስ ግን ይህንን ቃል ለመልካም ተጠቀመ። ኢየሱስ ያድናል። it is finished ጌታ ይባረክ። ምን ሆነ? ተፈጸመ፣ ተጠናቀቀ። የዲያብሎስ ሩጫው ውጊያው ለመግደል ሰዎችን ማስፈራራቱ የኃጢአት ጦርነት የዘላለም ክሳራ ከሰው ልጅ ላይ ተፈጸመ፣ ተንከባለለ። ኢየሱስ ያድናል። ኢየሱስ ያድናል። አሜን፣ ሃሌሉያ። ሞቶ የሚያሸንፍ አምላክ አለ። አሜን፣ አሜን። በአዲስ ኪዳን ገሎ ነበር እግዚአብሔር የሚታወቀው። እዚህ ጋር ግን ቀየረ፣ ውጊያውን ቀየረና መወጋት ጀመረ። ኢየሱስ ያድናል። መስቀል ላይ ተንጠልጥሎ የሚያሸንፍ አይመስልም። መስቀል ላይ ተወግቶ የተሸነፈ ይመስላል። ኢየሱስ ያድናል። ግሪኮች አንድ ሰው እንዴት በትግል ካልጣለ በስተቀር ካላሸነፈ በስተቀር ተሸነፈ ይላል። ጌታ ይባረክ። ግሪኮች ከባድ ናቸው። በሩጫ ካላሸነፍ፣ በትግል ካላሸነፍ አሸነፍ ይባላል አይባልም። ኢየሱስ ጋር ግን መሸነፍ ማሸነፍ ሆነ፣ መረታት መርታት ሆነ። ኢየሱስ ያድናል። ኢየሱስ ያድናል። የላባሳካቦ ትስታይድ ማለት ነው። በመስቀል ማለት ነው። በመስቀል ላይ ከዛ በኋላ ባትል ኖት ኮንቲኒው ይላል። ከዛ በኋላ ውጊያ ከመስቀል በኋላ የሚቀጥል ውጊያ አይኖርም። በቃ ሰውየው ሞቷል። ከሞተ ሰው ጋር ማን ይዋጋል? የገደለ ብቻ ለምን ይዘከራል? ኢየሱስ ያድናል። ሃሌሉያ
ኢየሱስ በሞት ያሸነፈው የኢየሱስ ስም በምድራችን ይዘከራል። አሜን። በሞት ያሸነፈ በመሸነፍ ያሸነፈ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ስለዚህ ኢየሱስ ክርስቶስ ድሉ ተፈጸመ ያለ ተዋጋና የተዋጋው ደግሞ ሰዎች በሚያውቁት ሲስተም አይደለም። ሲስተማቸውን አስጣላቸው። እነሱ ለማሸነፍ ነው የምታገሉት። ኢየሱስ ግን በመስቀል ላይ ድሉ ተፈጸመ ያለ በቃ የልጆቼ ነገር ተለቋል፣ ተፈቷል። የዘላለም ጉዳይ ተፈቷል። ዲያብሎስን አከሰርኩት። ኢየሱስ አለ። ኢየሱስ ያድናል። በቴዎሎጂ ሕግ ድል ለማግኘት አትዋጋም ይላል። ኢየሱስ ክርስቶስ ላንተ ድል ሰጥቷል። ድሉን ማስጠበቅ ነው ያንተ ድርሻ ይላል። ድልን አስጠብቀው ይላል። ጌታ የሰጠህን ድል፣ ጌታ የሰጠህን ጤና፣ ጌታ የሰጠህን ሰላሜን ጠላት እንዳይወስድብኝ ስፍራው ላይ ቆመ አስጠብቅ ይላል። የክርስቲያን ድርሻ ምንድነው? ድሉን ማስጠበቅ ነው። ኢየሱስ ያድናል። ኢየሱስ ያድናል። መነጠቅ የለብን። ሰይጣን ለመንጠቅ ነው የምታገለው። ያሸንፍክበትን፣ ባለ ድል የሆንክበትን፣ ሞገሳም የሆንክበትን፣ ሕይወት ያገኘህበትን፣ ባለ ጤና፣ ባለ ብዙ ክብር የሆንክበትን ያችን ነገር ከእጅን ለመንጠቅ የምታገል እስፕሪት አለ። እግዚአብሔር ወቅቶታል። ኢየሱስ ያድናል። እግዚአብሔር ወቅቶታል። አሜን። በኢየሱስ ስም አይረታል፣ አያሸንፈን። ስለዚህ ለሚታገላችሁ ነገር እጃችሁን እንዳሰሩ ከጌታ ጋር ቆሙ። ክብር ለኢየሱስ ስም። ቁሙ ያለው ለዚህ ነው። ሌላው ደግሞ እዚህ ላይ ብሌድ እናያለን፣ ደም እናያለን። ደም ይናገራል። ደም ራሱ ምን አለው? ድምፅ አለው፣ ቮይስ አለው ይላል እግዚአብሔር ቃል ዕብራውያን 12 ቁጥር 24 ላይ ኢየሱስ ያድናል። እዚህ ጋር የአቤል ደም ከምድር ወደ እኔ ይጮኻል አለ እግዚአብሔር። ዋይ የአቤል ደም ለፍርድ ይጮኻል። ፍርድ ምን እያለ ወንድም ገለሉ፣ ሜዳ ላይ ገለሉ፣ ጌታ ሆይ አታይምን ይላል የአቤል ደም። የኢየሱስ ደም ግን ምሕረትን ይናገራል። ሃሌሉያ። የኢየሱስ ደም በመስቀል ላይ የፈሰሰው በቃ በደሜ ይቅር በላቸው፣ ማራቸው፣ ነፃ አውጣቸው። ኢየሱስ ያድናል። ጥያቄያቸው ይፈታላቸው፣ ቀንበራቸው ይሰበር፣ በሽታቸው ከላያቸው ላይ ይነቀል የሚል የኢየሱስ ደም ይለያል ከየትኛው ደም ፓወር አለው። እግዚአብሔር ሰው ዮሐንስ ሲናገር ከበጉ ደም የተነሳ ይላል ትነሱ ይላል። ከበጉ ደም የተነሳ ምን መጣ? ትነሱ ይላል። ከሳሻቸው ዲያብሎስን ትነሱት ይላል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። ጀጅመንትን ካንተ ላይ የጌታ ደም ያስወግድልሃል። የትኛውንም ጀጅ ኩነኔን የምትኮነንበትን ጠላት የሚከስብህን ሁሉ የኢየሱስ ደም ከላይ ላይ ይሰርዛል። ኢየሱስ ያድናል። ሃሌሉያ። ክብር ለኢየሱስ ይሁን። አንድ ጊዜ አንድ ወንጌላዊ ሲናገር ጌታን ከመቀበሉ በፊት ብዙ ኃጢአት ውስጥ ነበርኳል። ገና ተቀብዬ ወንጌል ውስጥ ገባዋል። ከዛ በኋላ አንድ ሰይጣን መጣና አንተን ብሎ አገልጋይ አለኛል። ኢየሱስ ያድናል። አንተን ብሎ ምን ሆኛለሁ ብዬ የእግዚአብሔር ድምፅ መሰለኛል። ቁጠር አለኛል። ከዛ መቅበር ጀመርኩ። እየጻፍኩ እንደዚህ ሆና ሰርቀሃል። እሺ ሰርቄያለሁ። ወንጀል ሰርተሃል። አሁን ጻፍ እያለሁ 7 ነገሮችን ደረደርኳል። ከዛ በኋላ ታዲያ አንተ አገልጋይ ነህ አለኛል።
ከዛ በኋላ ጌታ መጣና እንደዚህ አነቃቃኛል። ሲያነቃቃኝ ለካ የኢየሱስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። ሰይጣን ሆይ አንተም ስማ እንዳትሄድ አልኩታል። የጌታ የኢየሱስ ክርስቶስ ደም ይህንን ኃጢአትን በሙሉ ካንስል አድርጓል። ኢየሱስ ያድናል። ሰርዞታል። ሃሌሉያ። ኃጢአት ተወገደ። ከኢየሱስ ደም የሚበልጥ የትኛውም ኃጢአት የለም። የሰው ልጅ ትክክለኛ ንስሐ ከገባ የክርስቶስ ደም ያነጻናል። ሃሌሉያ ሃሌሉያ። ጳውሎስ በመካከላችሁ ምናልባት ንስሐ ገብታችሁ ያላነጻችሁት ኃጢአት አለ ብዬ እፈራለሁ ይላል። ኮንፊደንስ አይሰማኝም ይላል። ለምን? አንዳንድ ከልብ ያልተናዘዙት ነገር ካለ ቸርችን ይይዛል፣ አገልግሎትን ይይዛል። ስለዚህ ጳውሎስ ነገር ከልብ ጨርሱ ይላል። ከነፍሳችሁ ጨርሱት ይላል። ይቅር ያላችሁት ሰው ካለ ይቅር በሉት። ኃጢአትን ስንቅ አድርጋችሁ አታስቀምጡት ይላል። ኃጢአት ለማንም አይበጅም። ኢየሱስ ያድናል። መጨረስ ያለብንም ዛሬ ኢየሱስ ያድናል። ሃሌሉያ። ስለዚህ እግዚአብሔር ሰው ጳውሎስ ሲናገር ኃጢአት ጸጋ ስለበዛልን በኃጢአት ጸንተን እንቁምን ይላል። መቆም የለብንም። ኢየሱስ ጌታ ነው። ሃሌሉያ። እዚህ ጋር ደግሞ ሌላው ደግሞ ምንድነው? ትንሣኤውን እናያለን። ትንሣኤው መስቀል፣ ደም አንድ ላይ የተያዘ ነገር። ክብር ለኢየሱስ። ትንሣኤ ማለት ሪዘረክሽን ይላሉ በእንግሊዝኛ። በግሪክ ቃል ደግሞ ዱናሚስ ይላሉ። ዱናሚስ ማለት ምን ማለት ነው? ፓወር ማለት ነው፣ ኃይል ማለት ነው። ኢየሱስ ያድናል። ሃሌሉያ። ያ ዱናሚስ ምንድን ነው ሲባል ኢየሱስን ከመቃብር ውስጥ ያወጣው የእግዚአብሔር ኃይል ዱናሚስ ነው ይላሉ። ኢየሱስ ተነስቷል። በዱናሚስ ኃይል፣ በፓወር፣ በእግዚአብሔር ችሎታ፣ በእግዚአብሔር ታምራ ኢየሱስ ከሞት ተነስቷል። ሃሌሉያ። ያንተም ነገር ይነሳል፣ የኔ ነገር ይነሳል። ምንም እምንዘን ነገር አይኖርም። እግዚአብሔር ምን አለው? ኃይል አለው ብለው መጽሐፍ ሲናገር ኃይል የማነው ይላል? ኃይል እግዚአብሔር ነው። ያም ደግሞ በግሪክ ቃል ሌሎች ኃይሎች መጠሪያ አላቸው። ይሄ ደግሞ የእግዚአብሔር ኃይል ምን አለው? ዱናሚስ የሚባል መጠሪያ አለው። ደማሚት ከምለው የመጣ ተራራ የሚያፈርስ ቦምብ ደማሚት ይላሉ። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። የእግዚአብሔር ኃይል አለ በሉ። ኃይል አለው እግዚአብሔር። በመጨረሻ ሰዎችን በሙሉ ከመቃብር የሚያወጣበት ኃይል፣ ሕይወት ለሰዎች የምሰጥበት ፓወር፣ ያ ዱናሚስ ይባላል። ክብር ለስሙ ይሁን። ኢየሱስ ያድናል። ስለዚህ ሞቶ በሱሶ መቅረት የለም። ያንቺን ነገሮችም አይበሰብስም። አንቺም አንተም በስብሰን አትገድም። ትንሣኤ አለ። ክብር አለኝ በሉ። ኢየሱስ ያድናል። ሃሌሉያ። ኢየሱስ ተነስቷል እንበል።